እባክህን ፍጹም እኔ ላስቸግርህ የመምህርነት ግዴታ ሙያ የሚያስገድደኝ ስለሆነ እንተ ለህዝብ ሁሉ እንድታሳውቅልኝ ነው የምፈልገው። ይሄን ጉዳይ አብሮ ማየት አለበት መምህር ዳንኤል። ዳኒ ወይፍሴ እንደምን አለ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። እባክህ እንደው ዛሬ በቃ ለአስቸኳይ ጉዳይ ፈልጌህ ነው። ዛሬ ነው? ዛሬ ብቻ ሳይሆን አሁን በእናት ዳኒ እንደምንም ብለህ እንደው ኢየሱስ ዛሬ ይሄንን እዚህ ሳይ በጣም ነው ደስታ የተሰማኝ። በጣም ኮርቼ ባለ ጀግና እኔ እጅግ በጣም ይደነቀኝ። አሚን መጽሐፍት ላይ የምናቃቸው ኮንሰፕቶች እንደዚህ ወርደው ደግሞ ስታያቸው ደግሞ ደስ ይላል እና እውነትም ኢትዮጵያ ተስፋ አላት። እባክህን ፍጹም እኔ ላስቸግርህ የመምህርነት ግዴታ ሙያ የሚያስገድደኝ ስለሆነ እንተ ለህዝብ ሁሉ እንድታሳውቅልኝ ነው የምፈልገው። ሚዲያችሁ በዚህ እንደሚተባበር አውቃለሁ። ቀን የሆነና ህዝብን የሚያነቃ ሚዲያ ስላላችሁ ይህ ለእናንተ የሚገባ ፕሮግራም ነውና መታችሁ ተመልከቱ። የምንገኘው አቃቂ ቃሊቲ ኢትዮ ጃፓን ትምህርት ቤት ነው። በአስቸኳይ መታችሁ ማየት ያለባችሁ ጉዳይ አለ ተብለናል። ጉዳዩ ምንድነው ብለን ስንጠይቅ አልነግራችሁም፣ መታችሁ ማየት አለባችሁ። መላው የኢትዮጵያ ህዝብ ማየት ያለበት አንድ ጉዳይ አለ ተብለን በከፍተኛ ጉጉት መተናልና እንግዲህ እኔም አመሰግናለሁ። እንደምትመጡ ተስፋ አደርጋለሁ። እሺ መምህር እሺ እኛም የጠራን መምህር ስለሆነ አክብረን ጉዳዩ መቼም የኢትዮጵያን ህዝብ የሚመጥንና የሚጠቅም ነው ብለን ስላሰብን ገስግሰን አቃቂ ቃሊቲ ኢትዮ ጃፓን ትምህርት ቤት ተገኝተናል። የኢትዮጵያ ህዝብ ማየት አለበት የተባለው ጉዳይ ምንድነው? አብረን እናያለን። አብራችሁን ቆዩ። መምህር እንደምን አለሽ? እንደምን አለ? ደህና ነሽ ወይ? እግዚአብሔር ይመስገን። እንኳን እንደምን አለሽ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ቃሌን አክብረሽ ስለመጣ ደስ ብሎኛል። የሚገርም እኮ ካልመጣችሁ ብለሽ በቃ ምን ላልሽ ማትችላለሽ። ደህና ነሽ ወይ? ማን እንበል? መምህር ታዳነች አበበ ይባላል። መምህር አልደረስንም ወይ? ይሄው እየደረስን ነው። ይሄው ግቢ ውስጥ ገብተናል። ምንድነው የኢትዮጵያ ህዝብ ማየት ያለበት ነገር? ሁሉም መመልከት ያለበት ጉዳይ ነው አላልኩም? ስለዚህ እየሄድን አይሻልም? ፍፄ ተከተለኝ። አትቸኩልም? ደርሰናል። የተወደዳችሁ ተመልካቾቻችን ከመምህር አዳነች ጋር ነው የምንገኘው። እንግዲህ ሰርፕራይዙ ምንድነው? የኢትዮጵያ ህዝብ ማየት አለበት የተባለው ጉዳይ ምንድነው? ልናይ እንግዲህ ሶስተኛ ፎቅ ላይ ነው የምንገኘው። አንድ ይቀረናል። መምህር እንቀጥል? እንቀጥል። አንድ ይቀራል? አንድ ነው ይቀር። መምህር አልደረስንም? ደርሰናል። እሺ የት ነው? ይሄው ሁሉም የኢትዮጵያ ህዝብ ላይ ይገባል ያልኩ ልጅ ይሄ ነው። የሰራቸውን ስራዎች መመልከት እንችላለን። ተዋወቀ። ሀብታሙ እንደምን አለ? እንዴት ነህ? ሰላም ነው ወይ? እንደምን አለ? የእናንተንም ንቁ ሚዲያ በስነ ስርዓት ዩቲዩብ ላይ ምናምን እከታተላለሁ። ታይዋለኛ ዩቲዩብ? አዎ እከታተላለሁ። እንደም ቲቸር ዳንኤል ያቀረባችሁትን በደንብ አይቻለሁ። በይበልጥ የሱን ቪዲዮ በደንብ አይ ነበር። አዎ ደጋግሜ አይቻለሁ። በጣም ነው ማደንቀው። ያው ከህይወቱ ምናምን አነሳስ ከኔ ጋር የተወሰነ ስለሚያያይዘው ያው በሱ የህይወት ታሪክ ነው እየተበረታተው እዚህ ጋር የደረስኩትኝ። ስለዚህ መምህር ዳንኤልን ተወደዋለህ? ታደንቀዋለህ? አዎ በጣም ነው የምወደው መምህር ዳንኤል። ከሁሎችም ይለያል በጣም በእውነት። እንግዲህ ዛሬ የኢትዮጵያ ህዝብ ማየት አለበት የተባለው ነገር ምንድነው? እንግዲህ አንተን አግኝተናል፣ ያው አንተን አይተናል። ምንድነው የምታሳየን ነገር? ዛሬ ማሳያችሁ
በአጠቃላይ ከ6ኛ ክፍል ከ4ኛ ክፍል ጀምሮ የሰሯቸው በጣም ብዙ ትልልቅ ማሽኖች ነበሩ። ያው ማሽኖች ማለት ትልልቅ አሁን 17 ዓመት ይልጃለሁ የካቲት 24 በ17 ዓመት ላይ ማሽን ሰርታል? አዎ ማሽኖችን ሰርቻለሁ። ከማየታችን በፊት አንዴ ተመልሼ እመጣለሁ። ትንሽ ጠብቁኛላችሁ? እጠብቃለሁ። መጣሁ ትንሽ ደቂቃ። መምህር ዳንኤል የሚያደንቅ ሰው ተገኝቷል። መምጣት አለበት። ይሄን ጉዳይ አብሮ ማየት አለበት መምህር ዳንኤል። ዳኒ ስሜ ሀብታሙ ደምስ ይባላል። ተማሪ ነኝ። እንዲሁም ጎን ለጎን የተለያዩ የፈጠራ ስራዎችን እሰራለሁ። የ9ኛ ክፍል ተማሪ ነኝ። ያው እኔ የምኖረው ከቤተሰቦቼ ከአባቴና ከእናቴ ጋር ነው እና ቤተሰቦቻችንን የሚያስተዳድረው በዋነኝነት የገቢ ምንጭ የሚሆነው አባቴ ነው። አባቴ የሚሰራው ስራ የቀን ስራ ነው፣ ግንበኛ ነው። አንዳንዴ ኮንትራት ካገኘ ኮንትራት ይሰራል። እንዲሁም ግንበኛ አንዳንዴ ጆርናታም ካገኘ የሌሎች ረዳት ሆኖ በመስራት በሚያገኘው ብር ነው የምንተዳደረው። እንዲሁም እናቴ እንደዚሁ ከሱ ጋር አብራ በመሄድ የእሱ ኮንትራት የሚይዛቸውን ስራዎች እሱ በሚገነባበት ስት እሷ ደግሞ ከስር የተለያዩ የሲሚንቶ ልስኖችን ምናምን ትሰራ ነበር። ስራ አቁማለች እና አሁን ደግሞ የምንተዳደረው በሱ ብቻ ነው። ዳኒ ወይፍሴ እንደምን አለ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። እባክህ እንደው ዛሬ በቃ ለአስቸኳይ ጉዳይ ፈልጌህ ነው። እንደው አብረን ማየት ያለብን አንድ ጉዳይ አለና ዛሬ ነው? ዛሬ ብቻ ሳይሆን አሁን በእናትህ ዳኒ እንደምንም ብለህ እንደው እያስተማርክ መቼም አይሆንም። አሁን አይደለም በርግጥ ብታይ በእናትህ አንድ ኢምፖርታንት ጉዳይ ነው። እኔም ሳልሰማ ነው የመጣሁት። በቃ ሳትሰማ መምጣት አለብን። የት አካባቢ ነው? ወደ ቃሊቲ። ቃሊቲ? አቃቂ ቃሊቲ ትደርሳለህ እባክህ። እሺ በቃ ዳኒ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ይቀበሉሃል ልክ እንደመጣ አብረን የምናየው ነገር ስላለ ነው። እሺ መጣሁ። እሺ ዳኒ በጣም አሪፍ። መምህር ዳንኤል መገኘት አለበት። አንደኛ ልጁ መምህር ዳንኤልን ያደንቀዋል፣ ሁለተኛ ደግሞ መምህር ዳንኤል ደግሞ አስተማሪ ነው። የመምህር ዳንኤል መገኘት በጣም ያበረታተዋል ብዬ አምናለሁ። ሰው መምህር ዳንኤል እንደመጣ ይቀላቀለናል። አሁን ወደ ውስጥ ገብተን እንጀምርኛ ጉዳያችንን። ተመልካቾች አብራችሁን ቆዩ። እሺ ይሄኛው ምንድነው? ይሄኛው ማሽን 9 አይነት ተግባሮችን በውስጥ ይዟል። ይህም ማለት ደግሞ አለ ለምሳሌ አንተ አንድ እንጨት ቤት፣ ብረት ቤትና አልሙኒየም ቤት አንድ ላይ መክፈት ብፈልግ ይሄኛው ማሽን ካለ በቂ ነው ማለት ነው። አልሙኒየም ይቆርጣል? አልሙኒየም ይቆርጣል፣ ብረትም እንጨትም ሁሉንም ነገር ለመክፈት በአንድ ላይ የያዘ ነው። ወይ ሰለሞን ያለበት አራራቁ። ይሄ ሰለሞን መጥቶ ባይው አሪፍ ነበር። በቃ ሰለሞን ድራዲስ አልሙኒየሙን ሁሉ ይቆርጥበት ነበር። አዎ ሰለሞንም አውቀዋለሁ በስነ ስርዓት። አዎ በእውነት አውቀዋለሁ ማለት የሆነ ሰዓት ቀርቦ ነበረ ከናንተ ጋርም ከፍጼ ጋር ካንተ ጋር ቲክቶክ ላይ ሲሰራ ያዋለው። ሌላ ደግሞ እሸቱ ላይ ነው ሲቀርበ የመጀመሪያ ጊዜ ታሪኩን ሲሰራ ነው ያየሁትኝ። ከሱ ታሪኮች ራሱ በጣም ብዙ ነገር ልምድ ወስጄበታለሁ። ካሰራሩ እዚህ ላይ የደረሰበትን ሂደት በማየት ነው ወርክሾፔንም የከፈትኩትኝ። ይሄንንም ልሰራ የቻልኩትኝ አንዱ እሱ ነው። በሰለሞን ምክንያት ነው? በሰለሞን ምክንያት ነው። ያውቃል ይሄን? አያውቅም። ተገናኝታችሁ አታውቁም? አናውቅም። ጠብቀኝ እንዲሽ ጠብቀኝ። መጣሁ። ሰለሞን ድራዲስ ሰለሞን ይመጣ። ዛሬም አንጠራው ሰው የለም። በስመ አብ ይሄ ልጅ አደንቃለሁ የማይለው የለም። ሰው ሁሉ ስንጠራ ነው የሚለው እዚህ። ሰለሞን ድራዲስ ፈጠራ ስራ ከጀመርኩ አጠቃላይ 7 የፈጠራ ስራዎችን ሰርቻለሁ። ወደ 7 የሚጠጉ የፈጠራ ስራዎችን ሰርቻለሁ። የመጀመሪያ ስራ የሆነ የውሃ ማሞቂያ ማሽን ነበረ 2013 ላይ የሰራሁት። ቀጣዩ ደግሞ የወተት ማናጫ ማሽን ነበር ሁለተኛው። በሶስተኛ ደረጃ ላይ ደግሞ የተንቀሳቃሽ በቤትም ሆነ ከቤት ውጪ የወጡ መስራት የሚችሉባቸው የተለያዩ ተንቀሳቃሽ ወፍጮዎች ነበር የሰራሁት። በአራተኛ ደረጃ ላይ ደግሞ ወደ 8ኛ ክፍል ስጠጋ የጥጥ መፍተያና ግራይንደር ትንሿን ማለት በእንጨት የተሰራች ግራይንደርና የጥጥ መፍተያ ሁለቱንም በአንድ አመት ልሰራ ችያለሁ። ይኸው በዚህ አመት ደግሞ 9ኛ ክፍል ላይ የግራይንደር ሌላኛው ያኛው 8ኛ ክፍል የሰራሁትን ግራይንደር ወደ 4 ስቴፕ አስጠግቼው ነበር በማሻሻል። እንዲሁም የስማርት ብላይንድ ስቲክ ላይ የስውራን እንዲሁም ተደራራቢ ችግር ላለባቸው የስማርት ብላይንድ ስቲክን ሰርቻለሁ። አሰልጣኝ ፍጹም ፍስሐንጫ አንደበት ሰለሞን እንደምን አለ? እግዚአብሔር ይመስገን። አማን ነው። በእናትህ ዛሬ ለአስቸኳይ ጉዳይ ፈልጌህ ነው። ምን ነው? ምን ተፈጠረ? እንደው የተፈጠረውን መናገር አልችልም። መምጣት አለብህ የሆነ ቦታ አንድ በቃ ማየት ያለብህ ነገር አለ። በአካል መተህ ነው ማየት ያለብህ። እውነት ለመናገር እኔም ሳይነገረኝ የመጣሁት እባክህ እንድትመጣ ፈልጌ ነበር።
የት ነው ያለው? አሁን እኔ ቦሌ ነው ያለሁትና የሆነ ስራ እየሰራሁ ነው። በስመ አብ ቃሊቲ ነው ያለ ነው። ሶል ቃሊቲ ነው። በሆነ መንገድም ቢሆን አቆራርጠ እባክህ። ቦሌ ቃሊቲ ምንም ማድረግ አንችልም። መገኘት አለብህ ሶል። አዎ በጣም እውነት አስቸኳይ ነው። ማየት አለብህ። እባክህ ሶል እንደምን ብለና አንድ ሰዓት ከምናምን ትሰጠኛለህ? በቃ እንዴ አልቆ አንድ ሰዓትማ አለቀስ ብላ እባክህ ሶልና በቃ እንጠብቅሃለን። እሺ እግዚአብሔር እሺ ይበልህ። ጎሽ እንደተመለከታችሁት ልጁ ደግሞ እንዳጋጣሚ መምህር ዳንኤልን ያደንቃል፣ ሰለሞን ድራዲስን ያደንቃል። ዳንኤልና ሰለሞን እንደመጡ ጉብኝታችንን እንጀምራለን ማለት ነው። አብራችሁን ቆዩ። ከህይወት ሂደታቸው ከተማርኩት የድራዲስ አስተዳዳሪ ሰለሞንና የፊዚክስ አስተማሪ የሆነው ዳንኤል እንደ ሮል ሞዴል ወስዳቸዋለሁ። የተወደዳችሁ ተመልካቾቻችን ሰለሞን ድራዲስ ቲሸር ዳኒ ደርሰውልናል። እስኪ ድረስ ስትለኝ በጤናው ነው ፍፄ እንዲህ ሊለኝ አይችልም ብዬ ነው እግዚአብሔር ስራዬን እንዳለ አቁሜ ነው የመጣው። ትምህርት ቤት ስንገባ አይደና ነው የሚል ዳኒስ እኔም ልቤ በጣም ነው የመጣው አይደል? አዎ ድረስ ነው የተባልከው? ድረስ ነው የተባልኩት። እንደ መርዶ ነጋሪ ነው አጣርፈን የጠራናቸው። ክቡራትና ክቡራን እንግዶቻችን ተገኝተዋል። የኢትዮጵያ ሕዝብ ማየት ያለበት ነገር አለ ተብለን ልናሳይ ደረስን። ስንደርስ ደግሞ ልጁ ሰለሞንና መምህር ዳንኤልን አደንቃለሁ ሲል አሯሩጠን አምጥተናል። ኢየሱስ አሁን እንገባና እንጎበኛለን ማለት ነው። ዝግጁ ናችሁ? Yes. አደንቃለሁ። እስቲ እግዚአብሔር አብረን እንጎበኛለን። ኑ 500 ሺህ ብር ልንሸልም ነው። ሁላችሁም እዚህ ስለመጣችሁ እናመሰግናለን። አንቂ አንደበቶች ተመልሷል። ለአሸናፊው 500 ሺህ ብር ሊሸልም ነው። በዚህ ውድድር ሁለተኛና ሶስተኛ ለወጡም ሽልማት ተዘጋጅቷል። የጠበቅን ያለነው ኢትዮጵያን የሚያነቃቃ ሰው ነው። በዚህ ውድድር ለመሳተፍ ሰዎችን የሚያበረታታ የሚያጀግንና የሚያነቃቃ የ3 ደቂቃ ንግግር በድምጽ ቀርተው በማዘጋጀት ከስር ባለው ቁጥር በቴሌግራም ብቻ ይላኩልን። ከማህበረሰባችን፣ ከትምህርት ቤታችን፣ ከጓደኞቻችን፣ ከተለያዩ ሰዎች ተገንብተናል። መቀስቀስ የማንቃት ኃይልሽ እኔ እንደምለው እንደ አላርም ጮህ አይደለም። ታዳጊ ህፃናትና አካል ጉዳተኞች በዚህ ውድድር ላይ ሲሳተፉ ማበረታቻ ሽልማት ያገኛሉ። አንድ ግሬን አጥቼ ምን ብዬ ሰው ፊት እቆማለሁ የሚሉ ነገሮች ሁሉ ይመጡባቸዋል። ነገር ግን ምንድነው የምታስቡት? እችላለሁ። የምዝገባ ጊዜ እስከ ግንቦት 21 ብቻ ስለሆነ ፈጥኖ ይመዝገቡ። አስተውሉ፣ ሯጮች ብዙውን ጊዜ ለመሮጥ ልክ እንዲህ ሲሉ ሊወድቁ አይደለም፣ ሊስፈነጠሩ፣ ሊበሩ፣ ሊይዙ ነው። አንቂ አንደበቶች ምርትና አገልግሎትን እንዲሁም ብራንድን ለማስተዋወቅ እጅግ በጣም ምቹና የሰጠ ነው። ባንኮች፣ የቴሌኮም አገልግሎት አቅራቢ ድርጅቶች፣ የለስላሳና የውሃ አምራቾች፣ ሪል ስቴቶች እንዲሁም ሌሎችም ድርጅቶች ኑ አብረን እንስራ። የአንቂ አንደበቶች የጎልደን ደረጃ ስፖንሰር ነው። ድርጅታችሁን በምን መልኩ ለማስተዋወቅ እንዳሰብን ቢሮአችሁ ድረስ መተን እናቀርባለን። ደውሉልን። አንቂ አንደበቶች የእርሶ የኔ የሁላችንም ፕሮግራም ነው። እኔ ግን መወዳደር አልችልም። እርሶ ምን ይጠብቃሉ? አንቂ አንደበቶች ላይ ስትወዳደሩ ራሳችሁ ለኢትዮጵያ ሕዝብ ታስተዋውቃላችሁ፣ ብራንዳችሁን ትገነባላችሁ። ካሸነፋችሁ ደግሞ 500 ሺህ ብር ትሸለማላችሁ። እንዳትረሱ፣ ሁለተኛና ሶስተኛ የወጡም ይሸለማሉ። አንቂ አንደበቶች ተመልሰዋል። ተመዝገቡ። ኢትዮጵያ ትልቅ ናት፣ ትልቅ ትሆናለች፣ ታላቅነት ይገባናል። የህንፃው ጥበብ የተደለቀው ትጉህ ታታሪ አያውቅም ድካም። ዘመን ሲሻገር ሳይከተብ አይረካም። የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ። የቤቱ አድባር የህንፃው ዋርካ ትራቢስ ኢንጂነሪንግ። ሀብታሙ ማንን ይዤል እንደመጣው አላየም? ሀብታሙ ግቡ ባካችሁ። ተማሪ ሀብታሙ ይባላል። ዲነ
ደስ ብሎኛል ስላየው። እንዴት ነህ? ገምተህ ነበር? ቲክቶክ በጣም እንግዲህ ወዳቸዋለሁ ያልካቸው ሰዎች በአካል ይዘን መተናል። ምን ተሰማ? አረ መጥቷል። ንካ ራሳችን መጥቷል። እኔም በጣም ደስ ብሎኛል ስለመጡ። ድንገት የጠራናቸው እንግዲህ ስራቸውን ተሳተም መቁረጫውን ጥለው እሱ መቁረጫውን ጥለው እሱ ቾኩን ጥለው ነው የመጡት። ለመጡ ደስ ብሎኛል። ምን እንደምታሳየን ነገር እባክህ። የሰሯቸው ማሽኖች አሉ። እሺ ይቺኛው ማሽን የተሰራችው ሰለሞን የሆነ ሰዓት ላይ እሸቱ ላይ ቀርበ እንትን ባልክበት ሰዓት ያንን የው ታሪክ ላይ ምናምን ባዩዋቸው ከዛ የዛን ጊዜ ማሽኖችን ይሰራ ነበር። ግን ያው ሐሳብ የመጣልኝ ለምን ቆየ እነሱን ድካም ቀለል ለማድረግ በቀላሉ ስራ እንዲጀምሩ ያው አንተ ማሽኑን ገዝተን የጀመርከው ማሽኑን ሰርተው ራሳቸው ሰርተው ከሚወዳደቁ ነገሮች አግኝተው ሰርተው ስራ እንዴት መጀመር የማይችሉ ምናምን ብዬ በእንጨት ነበር የሰራሁት። እንጨቷ እስከ ከተማ ድረስ ተወዳድሬ አዳነች አቤቤ ሞደው ምናምን መጣ። ከዛ ሀገር አቀፍ ላይ እንደድንገት ተደወለልኝ። ሀገር አቀፍ ላይ ይቺኛዋን ማሽን ይዤ ተወዳደርኩኝና አሸነፍኩኝ። ያኔ በጣም አቅም ስለሌላ ስለነበረ እንጨት ብቻ ነበር መቁረጥ የምትችለው። ከዛ ደግሞ ይሄኛው እቺ መቁረጫ ነች ማለት ነው። አዎ ይቺኛው ነው። ይቺኛው እንጨት ነበር የምቆርጠው። ፐርፌክትም አይደለችም ማለት እዛ ላይ በጣም ብዙ ትልልቅ ሰዎች ማግኘት ይዬ ነበር ሀገር አቀፉ ላይ አስተያየት ምናምን ተቀበልኩኝ። ከዛ ለምን አንድ ሰው እንጨት ቤት ብረት ቤትና አልሙኒየም ቤት በአንድ ላይ ከፍቶ ሁሉንም ማሽን በአንድ ላይ አታርግላቸውም የሚል ሐሳብ ምናምን መጣልኝ። ከዛ ሰለሞንን እንጨት ቤት ታስከፍተው። እሺ ከዛ ይሄኛው ማሽን አጠቃላይ 9 ማሽኖችን ያዘ ነው። የትኛው? ይሄኛው 9 ተግባራቶችን ያዘ። 9 ተግባር ያዘ። 9 ተግባር ማለት ነው። መልቲ ፐርፐዝ ነው። የመጀመሪያው ምንድነው? እዚህ ጋር ስታንሸራተተው እንጨት ተሰነጠቀበታለህ። ትልልቅ ኤምዲፎች ሊሆን ይችላል መሰንጠቅ ትችላለህ። ሁለተኛ ደግሞ አልሙኒየም ፓኔሎች ምናምን ለመሰንጠቅ ይሄንን ተጠቀመበታለህ። ሁለት ተግባር እዚህ ጋር ማለት ነው። ከዛ ቀጣዩን ተግባር ደግሞ እዚህ ጋር ነቅዬ 3 ከቶፍ ማሽኖችን በውስጡ ይዛል። የአልሙኒየም የብረትና የእንጨት ማለት ነው። እዚህ ጋር እንደምታያቸው 30 ዲግሪ እና 45 ዲግሪ ነው እየተቆረጡ አይደል? ብረትና አልሙኒየም ብዙ ጊዜ የሚቆረጡት እንደዚህ እዚህ ጋር የራሱ መሞረጃ ቅርጽ ማስያዝ ይቺ ብቻ 5 ተግባር ነው ያላት። 5 ማሽኖችን በመልክ አድርጌ ሰራውባት ነው። እስኪ መጀመሪያውን እንጨት ሰንጥቄ ላሳያችሁ። አንድ ወደ እንትን እንዳይልባችሁ ሰለሞን አሁን እንጨት ቆረጠ ማለት ነው። ይሄ አልሙኒየም እንጨት ሁሉ የሚቆርጥ ነው። እዚህ ጋር ደግሞ አንድ እንጨት ቤት አሁን ለምሳሌ በክብ ምናምን ተደርገው ቅርጽ እያወጡ ምናምን አልጋ ላይ ሊሆን ይችላል ሌሎች ነገሮች ላይ ምናምን እንትን ለማለት እዚህ ጋር ብቻ እቺ ማለስለሻውን ብቻ ለመግዛት ወደ 5000 ብር ምናምን ሊያወጡ ከዛ በላይ ሊያወጡ ይችላል። እኔ ቤት ውስጥ በተበላሸ ቡና መፍጫ ማሽን አወጣዋትና በሳኔ ሰራፊ ማለት ነው። የመጀመሪያ ቅርጽ ማስያዝ ነው። አሁን ለምሳሌ እቺ አራት ማዕዘን ሊሆን ይችላል። በዚህኛው ጋር ክብ ለማድረግ ምናምን በፈለጉ ጊዜ እዚህ ጋር ኦን ትሆናለች ማለት ነው። ለመሞረጃ ማለት ነው። ሌላኛው ሁለተኛ ተግባሯ ደግሞ እንደዚህ ትነቀልና አሁን ብዙ ጊዜ አሁን ማለለቀም ይቀጥላል። ይቀጥላል። እንደዚህ አሁን ለምሳሌ እንጨቶች ሊኖሩ ይችላሉ። ለምሳሌ በእንጨት ነው የሚፈገፍጉት ላይ ምናምን ይችኛውን በቀላሉ የምትላጥናት 15 ብር ምናምን ናት። ይችኛውን በመቀየር እዚህ ጋር ያረጋታል። ለማለስለስ ለማለስለስ ምናምን ያረግ ይችላሉ። ሌላኛው ደግሞ ተግባሯ ይችኛዋን ብሎናት የምትፈታ ነች። ይችኛዋን በመፍታት ይችኛዋ ትቀየራለች። እዚህ ጋር ጫፏ መያዝ ይቻላል። እሷ ደግሞ ጸጉሯ ይቀየርና ደግሞ ማጽጃ ትሆናለች። ይሄን መሰለውን እንደዚህ ምናምን ለማለስለስ በቀላሉ ይጠቀሙባታል። እዚህ ጋር ጨረስን። አሁን የሚገርመው ሌላኛው ደግሞ ልዩን የሚያደርገው ነገር ምንድነው? ብዙ ጊዜ እንደዚህ አይነት ማሽኖችን ወደ 7 በላይ ተግባራቶችን ያዙ ማሽን አሁን ፊልድ ወጥተው ይወጣሉ። ብዙ ጊዜ ገጠማ ምናምን ሊወጡ ይችላሉ።
ለመሸከም በጣም ከባድ ነው ለመያዝ መኪና ተከራይተ ምናምን የኛው ግን በቀላሉ አንጠልጥላቸው መሄድ የምችለውች ነው እንዲሁም ጊዜን ተቆጥበበታል ጊዜ የኛልም ማሽኖቹ ሲገዛ የኛው ግምት ይወጣለት ወደ 240 ሺህ ብር ነው እኔ ሰሩት በ5000 ብር ነው አሁን እንዲሁም በቅርቡ ነው ከውድድር የመጣሁትኝ እዛ አሸንፌ መጥቼ አሁን ደግሞ ሌላ የት ነው የተወዳደርከው እዚህ ከተማ ላይ ማለት ነው ከተማ ላይ ምን ተወዳደርክ ይሄኛው ነበር ይዤ የርኩትኝ በፈጠራ ስራ ተወዳደረህ ነው አዎ በፈጠራ ስራ ስንተኛ ወጣ ዛሬ ሁለተኛ ነበር አራጀ ጭብጨባ አሁን ይሄንን ማሽን አንተ ለመስራት ምንድነው የገዛው ከውጪ የተጠቀምከው ከውጪ የተጠቀምኩት ነገር እሺ መቁረጫውን ብቻ ነው መቁረጫ ከዛ የኛውን ካሮጌ ተራ ገዛው ካሮጌ ተራ ግራይንደር በቃ እና ኩሽኔቶን እንዲሁም ፐርፌክት መሆን ስላለበት መንገድለም ስለማታገኙ ኩሽኔቶ ሌላው እዚህ ሞላ ጠቅላላ ብረት የሚባል አለ እሱ ጋር እንደረዳት ሆኜ ተግባባሁት ከሱ እቃ ምናምን ይሰጥ የጀመር ምናምን መጀመሪያችን ነበር የሰራዋት ምናምን ራሱ በየዳ አስተማሪኝ ይዛችለ እዚህ ጋር ደግሞ ሞር ያሻሻልኩት ያሰፍሩት መጣው ይሄንን ልሰራች ይያሉ በቀላሉ ማለት ነው አጠቃላይ ይሄኛውን ገዛ ማለት አሁን ለምሳሌ እኔ አምርቼ ልሽጠው ብል ማምረቻ ቆችን እንዲሁም በኋላ ወርክሾፕን ታዩልኛላችሁ ከፍቻለሁ ያኛው ወርክሾፕ ውስጥ ነው አሁን ያሰብኩትኝ እነዚህ ንቆች በቀላሉ ሙሉ ፐርፌክት ሆኖ ለመሰራት ከአንድ ድርጅት ጋር ተገናኝቼ ያው ዕውቀት ብቻ መውሰድና እስከ 20 ሺህ ብር ያለ ድረስ ብቻ ነው የሚያስፈልገን ሌላኛው ደግሞ በቅርቡ የምትሰራ መኪና አለች ያው እንግዲህ አቺ መኪና አንዴ ቻርጀር ካረጋችኋት በኋላ ቻርጀር ማረጋ ይተበቀባችሁ ማለት ነው ቀለል አድርገ መኪና ምትለው መኪና ልሰራ መኪና ነው መኪና ሚነዳ መኪና በአንድ ጊዜ ቻርጅ ብቻ አንድ ጊዜ ቻርጅ ታረጋለህ ስትነደው ቻርጂንግ ይላል ቻርጅ ያረጋል ራሱ ቻርጅ ያረጋል ራሱን ሪሳይክል ያረጋል መካኒካል ወደ ኤሌክትሪካል ኤነርጂ እሱን አውሩት ነው እሺ መካኒካል ኤነርጂ ያልከው ከሱ ጋር እሺ በቀጣይ ላይ ደግሞ መስራት ያሰብኩትኝ የኤሌክትሪካል ካር እንዲሁም እነዚህ የኔ ኤሌክትሪካል ካሮችና ሞተሮች ከሌሎች ለየት የሚያደርጋቸው ነገር ምንድነው አንድ ቻርጀር ከተደረጉ በኋላ ራሳቸውን ሪሳይክል ያደረጉ መካኒካል ኤነርጂያቸውን ወደ ኤሌክትሪካል ኤነርጂ በቀላሉ ቀይረው መጠቀም የሚችሉ ናቸው ካለምንም የኪሎ ሜትር ገደብ መጓዝ እንድንችልና የፈለግንበት ቦታ በፈለግንበት ሰዓት መረስ እንድንችል እንዲሁም የተለያዩ ጊዜዎችን እንዳናጓትት የሚጠቅሙ ናቸው ይሄንን አየቀጥሎ ሌላ ምን አለ አልሙኒየም ቆርጬ ላሳየው አልሙኒየም ሊቆረጥልህ የእናንተ አልሙኒየም መቆረጫ ማሽኖች ከየት ነው የሚመጡት እኛ ከጀርመን ነው የመጣው ከጀርመን ከውጭ ነው በአጠቃላይ ብቻ የቆመ መቆረጫ ማሽን ከውጭ ነው የመጣው ከውጭ ነው ሙሉ ድሪል ምናምን ምን ተጠቀማቸው አንዱ ማሽን የሀገር ውስጥ የለም አንዱ ስለዚህ እንግዲህ አሁን እየደረሰልን ነው ማለት ነው እኛም አበረታተን ተመልካቾቻችንም አበረታተን ትንሽ ይገዛ አሁን ይሄ ወርክሾፕ እቃ ማቴሪያል ሊሟላል ኦሬዲ አምጥቶታል ግን ኳሊቲውን ጠብቆ ስታንዳርድ እንዲወጣ ማድረግ ደግሞ ገዛ ይፈልጋል ከቶፕ ማሽን ላይ የሚጠቀሙት ስፕሪንግ እና ይሄኛው አንድ አይነት አይደለም ጎበዝ ነው ያልኩት ቆርጧል ማዘጨብ አለብን yes ተቆርጧል ይሄንን ዲቴሉን እንዴት አወቀው መጀመሪያ ይሄኛው ዲቴሉን አወቅኩትኝ መጀመሪያ ሰዓት ላይ እዚህ ሞላው እሱ ጋር እንደዚህ ሰራ ነበር ለፈጠራ ስራ መግዣ ቤት ለማስቸገር ስል እሱ ጋር ቅዳሜና እሁድ በትርፍ ሰዓቴ 9 ሰዓት ላይ ስፖርት ከመግባቴ በፊት ማለት ነው እገባለሁ እዚህ እሱ ጋር ሰራለሁ ብር ይሰጠኛል ምን ሰራለሁ እሱ ጋር ምንድነው የምትሰራው ብረት በየድ ብረት መበየድ ምናምን እንዲሁም እንደዚሁ አላረለ መስኮት ምናምን ሰራ ይዞኝ ይወጣል ምናምን እስኪና ሙያ ለመድ ይያለኝ አሬ ድረስ ይሮኝ ምናምን ይዳል ወደ ከተማ ወደ ወተን ሁሉ ምን ሰራበታል ስለዚህ የነዚህን ዲቴይሎች 45ቱን ኤቭሪ የማሽኑን ፓርቶች በሙሉ እዛ ላይ ነው ያያያቸው ማለት ነው ሞላ ጠቅላላ ብረትና አልሙኒየም ሰውየው ማለት ዋና ኃላፊው ስሙ ሞላ ይባላል እሱ ከጎኔ በመሆን የተለያዩ ማቴሪያሎች ሊሆን ይችላል ብረቶችን ውጪ ላይ ማላገኛቸው ነገሮች አሁን ለምሳሌ ያንን ብረት የተቆራረጠ ማይጠቀም እንኳን ቢሆን ውጪ ላይ ለግዛብል በኪሎ ሊሸጡልኝ ይችላሉ እንደ ቁራሌ እንደምንለው ማለት ነው ግን እሱ በነፃ እየሰጠኝ እንዲሁም እዛው በራሴ እንድሰራ እንድበይድ ያደረገ ከረዳኝ ሰዎች መካከል አንዱ ነው እንዲሁም በሐሳብም በስራም እንዲሁም ደግሞ የተለያዩ ገንዘቦችን ሰርቼ እንዳገኝና የተለያዩ እቃዎችን እንድገዛ ያደረገኝ ሰው እዛ በመግባት የተለያዩ ልምዶችን ወስዳለሁ እንዲሁም የተለያዩ ስራዎችን አብሬ ከሱ ጎን ሆኜ የመስራት
በመስራት ጊዜን አሳልፋለሁ። እሱ ስራውን ሊያስለምደው ይሞክራል። እሱ የሚፈልገው ማሽን ነው የሚፈልጋው። እሱ ስራ ሲሰራ አንተ የሚሰራበትን ማሽን እኔ የሚሰራ ብረቱን ብየዳውን ሳይሆን የሚሰራበትን ማሽን ላይ አሁን ፒጉን መግዛት ብቻ ነው የሚቀረኝ። ብቻ የመበየጃ አይነት ነው። የመበየጃ ስንት ብር ነች እሷ? እሷ ወደ 35000 ብር ናት። እሷን ካገኘ ማሽኑን አሻሽለህ ትሰራዋለህ። ማሽኖቹን እያመረትኩኝ ምናምን ውጪ ላይ መጀመር ነው አሁን ሐሳቤ። እዚህ ምን ጎበኘው ሌላ ነገር አለ? እዚህ ምን ጎበኘው እዛች ጋር አንድ ሰራለች እቺ ላሳያለሁ። መምህር ዳንኤል ደንቆኛል። አዎ ምንድን ነው ይሄ ደግሞ? ይሄኛው ደግሞ ስናይፐር ነው ለአይነ ስውራን ይሆናሉ ማለት ልበ ብርሃን ብለን የምንጠራቸው ለነሱ በማሰብ ነው የሰራሁት። ይሄኛውን በቀላሉ አሁን ገበያ ላይ ይሄኛውን ሰርተው የሚሸጡት 19000 ብር ነው። ይሄኛውን ለምሳሌ ይሄንን ለመስራት ራሱ ትምህርት ያስፈልጋል። እኔ የሰራሁት ዩቲዩብ ላይ ተመሬ ነው። ራሴን ዩቲዩብ ላይ አስተማርኩኝ። ማታ እስከ 6 ሰዓት አመሻለሁ ከስራ ከገባሁ በኋላ ማለት ነው። የቤት ስራዬን ከሰራሁ በኋላ ዩቲዩብ ላይ ምናምን ይሄኛውን ኮዲንግ እንዴት እንደሚጫን ፓይተን ላይ ምናምን አለ እነሱን ምናምን ተማርኩኝ። የሚያስፈልጋቸውን እቆች ምናምን እንደዚህ መምህር ነግሮኝ ሳይሆን ዛሬ በማቃችን ነው። እቺና ስማርት ብላይንድ ስቲክ ናት። ስማርት ብላይንድ ስቲክ። እስኪ ምን እንደምትሰራው ንገረኝ። በመጀመሪያ እዚህ ጋር ኦን እናረጋታለን። እሺ ከዛ በሚሄዱበት ጊዜ ምን ማለት ነው? አሁን በቃ ከፊት ለፊቷ የሆነ ነገር አለ ማለት ነው። ከዛ ነካ ነካ አድርገው አቅጣጫ ሲቀይሩ ታቆማለች ማለት ነው። እስኪ ወደኛ ችግር የለውም። ያክል ሴንቲሜትር ነው ሴንስ የምታረገው? በ45 ሴንቲሜትር ነው እንትኑ ላይ ኮዲንጉ ላይ የጫንኩትኝ እስከ 1 ሜትርም ከፍ ማድረግ ማሳደግ የሚቻልበት ለነሱ የተመቻቸ ነው። በምን እንደሰራው ወይስ ሙሉ? ይሄኛው ፒቪሲ ነው። ይሄ ቱቦ አለ አይደል? እሱን በሳት አቀለጥኩትና ቀጥ አረኩትኝ። ከዛ በግሉገን ተጠቀምኩኝ ሰካውቲ ማለት ነው። እዚህ ጋር በግሉገን አጣበኩትኝ። ሌላኛው ደግሞ እዚች ጋር ቻርጀር በገጠርም በከተማም ያሉትን ተጠቃሚ ለማድረግ ሶላር 9 ቮልትን በመጠቀም ሶላር ማድረግ ትችላለች። እንዲሁም በቻርጀር እንደዚህ በሶኬት እዛ ጋር እንዳለችው ማድረግ ይቻላል ማለት ነው። ይሄ ጽሁፉ ምንድነው የሚለው? ይሄ ምንድነው? ኦፍ ነው የምትለው። እቺና ኦን እነሱ እንዲያነቡት ማለት ነው። ነው እንዴ? እዚህ ጋር በእንትን ይጻፍኩ በብሬል ነው የተጻፈው። በብሬል ይጻፍኩ። ስለዚህ አሁን አይኑን ማየት የማይችል ሰው እንደዚህ ዳብሶ ኦን ያውቀዋል ማለት ነው። ኦን እቺ ነች፣ ኦፍ እቺ ነች። ይቺኛው ኦፍ ናት ማለት ነው። እኛ ዜሮ እና ዋን አይደለም እናውቀው። እነሱ ደግሞ እዚህ ጋር ማየት ይችላሉ። ሌላኛው ደግሞ ቻርጀር ሲያደርጉም አይቸገሩም። በቀላሉ እዚህ ጋር መሰካት ይችላሉ። ማኑዋል ራሱ ይጻፍኩላቸው በእነሱ ነው በብሬል ማለት ነው። ማኑዋል አላቸው አንብበው ይረዱታል ማለት ነው። ይሄ ማሽን ኢትዮጵያ ውስጥ አለ አለ። ስንት ብር ይሸጣል? ግን ያለው የድምጽ ብቻ ነው። 19000 ብር ነው የሚሸጠው። ኦንላይን ላይ ነው ኦርደር ማድረግ ትችላላችሁ። 19000 ብር ነው የሚሸጠው። ደግሞ ያኛው በጣም ኢዚ ነው። በጣም ትልቅ ነው። ቱቦ ራሱ መስነ ስራት አይቼዋለሁ። ይሄኛው ግን በቀላሉ ሰፈር ውስጥ ማግኘት የምችለው ነው ማለት ነው። ስንት ብር ኮስት አደረገ አንተ? ስንት ብር አወጣ? እዚህ 2000 ብር ነው ያወጣሁት እኔ። እሱንም ኦንላይን ላይ እቆቹን የሚገዙበትን ቦታ ስለማላቃቸው እነዚህንና ውስጥ ያለውን አርዲኖ የገዛሁት ኦንላይን ላይ ያዘዝኳቸው። ለዛ ነው እንጂ ዋጋው የጨመረብኝ። ይሄን ያለም ኮስት አይደለም ማለት ነው። ከዚህ በታች መስራት ይቻላል። ከዚህ በታች መስራት ይቻላል፣ ማምረት ይቻላል። እቺኛው ምንድን ነች? እዚህ ጋር ምን አለ? እዚህ ጋር በዘር ያዛትና ምን ደበለ ቫይብሬት ያደርጋል። ቫይብሬት ታደርጋለች ማለት ነው። ያደርጋል? ድንገት ጫጫታ ውስጥ ብትሆን ኦኬ፣ ልሞክራት። ጫጫታ ውስጥ ስትሆን እዚህ ጋር ይሰማሃል ማለት ነው። ድምጹን ባሰማው እንኳን ቫይብሬት አለ። እሺ፣ የተወደዳችሁ ተመልካቾቻችን ይሄንን ነገር ተጠቅመን መሄድ እንችላለን አንችልም የሚለውን ሰለሞንና መምህር ዳንኤልን አይናቸውን አስረን እንሞክራለን። ጭራሽ ይሄን ተጠቅመው ምን ያህል መሄድ ይችላሉ የሚለው አንተ ትተማመናለህ? በስራ ትተማመናለህ? በኋላ ብንጋጭ አምናችኋል? ስለዚህ እንሞክረው እስቲ ይሄ ነገር ምን ያህል ሰዎችን እየመራ ይወስዳል የሚለውን ለተወሰነ ጊዜ ሰለሞንና ዳንኤልን ማየት እንዳይችሉ አድርገን መጀመሪያ አስተኔሊድ ማየት እንዳይችሉ አድርገን እንሞክረዋለን። ያዝ አንድ እንሞክረዋለን። አሁን 1 2 3 ጎ። ሰለሞን በርታ፣ አይዞ ያስ አሁን ደግሞ መምህር ዳንኤል ይሞክረው። በፊዚክስ መጠቀም አይቻልም። አሁን በቀጥታ በስቲኩ ተጠቀም። እሺ፣ ከፊት ለፊት ያለውን እንቅፋት ትነግርሃለች አትነግርህም የሚለውን እናያለን። አንዴ ቼክ አድርግለት። እሺ፣ ኦኬ፣ ኮንፈርም ጀምር። ዳኒ ኮንፈርም የተደረገ ያስ በጣም አሪፍ። ሶ
አሁን የሚሰራቸው ነገሮች በሙከራ ላይ ያሉ ገና ጅማሮ ሳይሆኑ በትክክል ወደ ተግባር የገቡና እየሰሩ ያሉ ናቸው። መቁረጫው ሲቆርጥ አይተናል። ስቲኩም ደግሞ በትክክል አይኑን ለጨፈነ ሰው መምራት እንደሚችል ጥቆማ መስጠት እንደሚችል አይተናል ማለት ነው። ሶ ምን ተሰማችሁ መምህር ዳኒ? እኔ እጅግ በጣም ይደንቀኝ አሚን መጽሐፍት ላይ የምናቃቸውን ኮንሰፕቶች እንደዚህ ወርደው ደግሞ ስታያቸው ደግሞ ደስ ይላል። ስፔሻሊ በተማሪዎች ስታየው ትምህርት ላይ ያለው ሐሳብ አዎ ነው። እውነትም ኢትዮጵያ ተስፋ አላት። yes ሰለሞን በጣም ነው የገረመኝና እኔ በጣም ብዙ ጊዜ ሞክሬ የተወኩትን ሐሳብ እየተሰራ ስለሆነ እኔ ማመን ያቃት ዛሬ ይሄንን እዚህ ሳይ በጣም ነው ደስታ የተሰማኝ። በጣም ኮርቼ ባለ ጀግና yes ስለዚህ ቀጣይ ፕሮጀክት እነዚህን አሁን ያሳየህንን አጠናክሮ ከመስራት በተጨማሪ ደግሞ የኤሌክትሪክ መኪና መስራት ትፈልጋለህ። በጣም ደስ ብሎናል። እንግዲህ ብዙ ደጋግ ኢትዮጵያውያን አሉ አንተን ሲያዩ በጣም እንደሚደሰቱ እርግጠኛ ነኝ። ሁላችንም የምንጠብቀው ኢትዮጵያ ውስጥ እንዳንተ አይነት ቀጣይ ዘመናችንን የሚያሳዩን ወጣቶችን እንጠብቃለን። የሚፈጥሩ የሚመራመሩ ወጣቶችና ብዙ ኢትዮጵያውያን ደጋግ ኢትዮጵያውያን አሉ። ይደውሉልሃል፣ ያገኙሃል፣ ያግዙሃል ብዬ አምናለሁ። እኛም የሚጠበቅብን እናደርጋለን። አሁን ወርክሾፕ አለ እሱን አሳያችኋለሁ ብለን ነበር። እኔ በጣም ቴንክ ዩ። እንዲሁም ደግሞ እንደዚህ የምሰራቸው ስራዎች አሪፍ ስለሆኑና በማህበረሰቡ ዘንድ ተቀባይነትን የሚያገኙ ስለሆኑ እዛው ትምህርት ቤት ውስጥ ትልቅ ወርክሾፕ በመስጠት ስራዬን እንዳጠናከረና ለወደፊት አምራች እንደሆን ረድተውኛል። እሺ ምንድናቸው እነዚህ ሁሉ ይሄ ሁሉ ሰርቲፊኬት ፕሪንት እያደረክ ነው ተሸልመ ነው? ህትመት ትሰራለህ? ህትመት እየሰራህ ነው ወይስ ምንድነው ይሄ ሁሉ? የመጀመሪያው ያገኘው ሰርቲፊኬት እዛ ጋር ያለችው ጫፍ ላይ ያለችው እሺ እሷ ነች። ይቺ ሰርቲፊኬት ያገኘኋት የመጀመሪያው ለሀብታሙ ደምሴ በአዲስ አበባ ከተማ አስተዳደር ትምህርት ቢሮ በ2016 ዓ.ም የሳይንስና ፈጠራ አውደሪ በከተማ ደረጃ በፈጠራ ስራ ከአንደኛና መካከለኛ ደረጃ ትምህርት ቤቶች ተማሪዎች መካከል በአጠቃላይ 87% ነጥብ በማስመዝገብ ሁለተኛ ደረጃ ስለወጡ ይህ የምስክር ወረቀት ተበርክቶላቸዋል። ከዚህ ሜዳሊያ ከዚህ ሜዳሊያ ጋር ይሄን አብሮ ተሸለምኩ። እስኪ ልበሰው በእናትህ ቆይ እስኪ አርገው የመጀመሪያው ከዚች ጋር ነው የዚህኛዋ ነበረች። ከዛ ይችኛዋ በጣም አበረታቸው ነው። እኔ ተሰጥቶኝ አቅም ሜዳሊያ ማይቼ ራሱ አላውቅም። የመጀመሪያ ነው ለተማሪ ራሱ የሚሰጣል መሰለኝ ነበርና ለሯጭ ብቻ መስሎ እኮ እንደዛ ነው ማለት በብረት እያሰሯት እያለ ሀገር አቀፉ ተደወለልኝ ሰውየው ማለት ነው። ከትምህርት ሚኒስቴር ነው እንደዚህ ስራ ስላለፈለ ሀገር አቀፍ ላይ ትወዳለ። እኔ ውሸት ነው ጀለሶች እየደወሉ ስራኔና አላለ ጓደኛዬ መስሎኝ የሚፎግሩ መሰለኝ እንደዚህ ስለሚሰራ ስለሚያውቁ የሆነ በቃ እየቀለዱብኝ መስሎኝ ነበረ። ቪዲዮ ቀርጬ ላኩኝ። ይሄኛውን ሀገር አቀፍ ላይ ማሸነፍ ቻልኩኝ ማለት ነው። በምን ተወዳደር? በራሱ በመቁረጫው ማሽን ወደ እንጨት የነበረ ወደ ብረት ቀየርኩ። ቀይሪያት ይሄንን አሸነፍኩኝ። ከዛ ታብሌት ተሸለምኩኝ ማለት ነው። እዛ ጋር ከጀርባለች እሺ አረ በለው እሷን ታብሌት መሸለም እቺን ታብሌት እና ያን ሰርቲፊኬት ተሸለም። የኛ ሁለቱ ሰርቲፊኬት የኛ ከአዲስ አበባ አንደኛ ነበር የወጣው። አንተ አንደኛ በመውጣት ምክንያት እንደ ሀገር በተደረገ ውድድር ላይ አዲስ አበባ አንደኛ ወጣ። አዲስ አበባ አንደኛ ነበር። ግዴለም እናጨብጭብ ዛሬ ጎበዝ። እሺ በዚህ አመት የሰራሁት ያኛው ትልቁ ማሽን 4 ሰርቲፊኬትን ያመጣሁበት አንድ እዚህ ጋር ነው እዚህ ጋር ሁለት ይችኛው ነች ማለት ሁለት ያኛው ነው ሁለት 3 ሰርቲፊኬት አጠቃላይ ከዛ ይችኛው ሜዳሊያና ከዛ በዚህ አመት ደግሞ ይሄኛው ሜዳሊያ ይዤ መጣ ማለት ነው። እስኪ አንዱን ላድርገው እናቴ ዝም ብዬ አንዱን እስካር እንድነቃቃ ማለት ለሜዳሊያ እንድሰራ አምጣ እስቲ ናስቲ ቢነካኝ ዳንኤል እንኳን ይገባዋል። ዳንኤል ይገባዋል። ሌላ የለም እኛ አልሚኒየም ወደ ይሄና ሰለሞን ሲያ ሰለሞን ይገባዋል ነገር ከነካኝ ነው። እስኪ ማለት ሜዳሊያ እናርግና አስቡ ስንት አመት ነው? 17 እና አንተ 37 ሲሞላ እኮ ሰርቲፊኬት ማስቀመጫ ቦታ ይሄ በ2 አመት የመጣ ነው ሁሉ ጎበዝ። እውነት ለመናገር ይሄ እጅግ አገር የሚያኮራ በርካታ ወጣቶችን የሚያነቃቃና የሚያበረታታ ነው። ይሄንን ልጅ ያየ ወጣት ይሄንን ልጅ ያየ በተለይ የፈጠራ ፍላጎት ያለው ወጣት እንቅልፍ ተኝቶ ያድራል ብዬ አላስብም። ሰለሞን ራሱ በልቦን አይተኛም። እኔ ግራ ይገባኝ እንግዲህ መጀመሪያ ስመጣ ያንተን ስቶሪ አይቼ ነው የጀመርኩት አለና
የኔን ስቶሪ በምን አንግል አይቶት ነው የሚለው እስካሁን ከቅድም እስካሁን እየተከተልኩት አልገባህለ ምን ዋና ያያዛት እስቲ እሷን ንገረኝ የኔ ቪዲዮ ከምን ጋር ያይዘው ነው ያንተ ቪዲዮ አያስኩት እንዲሁም ከሸቱ ጋር እየዞራችሁ ምናምን ስታመሰግኑ የነበረው ቪዲዮና ያሳለፍካቸው ህይወቶች ምናምን አይቻል እና ደግሞ በውስጡ ነው የተረዳሁት ለዚህ ደረጃ የደረስከው ግዴታ አንተ አልሙኒየም ቆራጭ ስለሆንክ እኔ መሆን የለብኝም ያንተን አሰራርህን በእኔ አምጥቼው ነው አሁን ለምሳሌ ማታ ምናምን ፊንት ሁሉ ነቅዬ ነበር ምናምን ያልከው ማለት ነው ተማሪዎች ከዚህ 9 ሰዓት ሲወጡ ነው ማታ 2 ሰዓት 3 ሰዓት ሞታበት ሰዓት አለ ማታ ደግሞ እዛ ገባለሁ የኔ ውሎ ያው በየሳምንቱ ምናምን አይቀየር ማለት መጀመሪያ ሰኞ ጧት ከእንቅልፌ እንደተነሳው ያው ቀጥታ ወደ ትምህርት ቤት ነው የሚሄደው ትምህርት ቤት እስከ 3ኛው ክፍለ ጊዜ ከተማርኩ በኋላ አረፍተ ሰዓትና ምሳ ሰዓቴን ማሳለፈው ከስንት አንድ ነው እንዲሁም ጓደኞቼ ወርክሾፕ ውስጥ ራሱ ካልገቡ ማንገናኝበት ሰዓት ይሆናል ያው 9 ሰዓት ከትምህርት ከወጣን በኋላ ምሳ ሰዓቴና አረፍተ ሰዓቴን ከተጠቀምኳቸው በተጨማሪ ደግሞ ያው 9 ሰዓት ላይ ብዙ ጊዜ ተማሪዎች ወደ ቤታቸው የሚገቡበት ሰዓት ነው እኔ ግን ያው እዛው በመቅረት የራሴን ወርክሾፕ ውስጥ የተለያዩ ፕሮፖዛሎችን ዲዛይን በማድረግ እንዲሁም የተለያዩ መሰራቸው ስራዎች እንዲሁም ወደፊት መስራት ያሰብኳቸው ነገሮች በማድረግ እዛ ውስጥ እስከ 3 ሰዓት ድረስ እቆያለሁ ማለት ነው ከዛ ከወጣው በኋላም ያው ቤት በመግባት የተለያዩ ስራዎችን ቤተሰብም ላግዝ ይችላል እንዲሁ እዚሁ ላይ ደግሞ ዩቲዩብ ያለው የቤት ስራ የተሰጠኝን በትምህርቴም ላጠና ይችላል እስከ 6 ሰዓት ድረስ ቆያለሁ ማለት ነው እስከ ሌሊቱ 6 ሰዓት አሰለጥናለሁ ስፖርት በአንድ ዘርፍ ብቻ ሳይሆን በሁሉም ዘርፍ ስፖርት አይቲኤፍ እስካሁን 2 ሜዳሊያ አምጥቻለሁ በሱ በቴኳንዶ ማለት ነው አረ ተበላች አስካለ በጣም የሚገርም ነው እውነት እኔ በጣም ደስ ብሎኛል በመምጣቴም በጣም ተደስቻለሁኝ በርግጥም መምህር እንኳንም ጠራሽን ጠርታ ኢትዮጵያ ህዝብ ማየት ያለበት ጉዳይ አለ አልነግራችሁም ብላ የጠራችን ሳትነግረኝ ነው የመጣሁት ሳልነግራችሁ የጠራዋችሁ ሁለታችሁንም ሰው ምን ተሰማችሁ አንደኛ ነው እጅግ በጣም ከጠበቅኩት በላይ ነው ብያ ሁለተኛ ደግሞ ብዙ ጊዜ በተለይኛ ሀገር ላይ ቲዮሪው ነገር ላይ ስለምናተኩር ተማሪውን በተቀላላ ቲዮሪውን ነገር ይዞ ነው የሚሄደው አካዳሚካሊ ወረቀት ላይ ተማሪዎቻችን እጅግ በጣም ጀግና ናቸው እኛም መምህራኖች ደግሞ በዛ ላይ ነው በደንብ አርክተን ይዘናቸው የምንቀጥለውና እንዴ ተማሪው በራሱ አፈት ልኮ ወደዚህ ነገር ውስጥ ካልገባ ድረስ እጅግ በጣም አስቸጋሪ ነው እና እኔ ደንቆኛል ይሄን ሁሉ ነገር ስለ በማይቴ ተገርማ እጅግ በጣም ሰለሞን እንዳልኩ ነው ማለት በጣም ኤክሳይትድ ሆኛለሁ በጣም እንደዚህ አይነት ነገር ማየት መቻል ሞክሮ እዚህ ማድረስ የሆነ ታርጌት ማድረግ ልሰራው ትችላለህ ባይዘው ስራውን ልሰራ እኛም ሰርተነው ስለምና የትም አላደረስ ነው ይሄንን ወስዶ አሳይቶ አስረድቶ ምናምን ሌላ ክሬቲቪቲ ይጠይቃል ሶ እኔ ማለት የምፈልገው ከዚህ በላይ ብርታት ይፈልጋል ዋጋ መክፈል ይፈልጋል ያስለቅሳል ህልም ዝም ብሎ አይደለም ህልም ያስጨንቃል ያስለቅሳል እሱም በሙሉ ዋጋ መክፈል ከቻልክ ምንም ጥያቄ የለው ማለት አሁን ዓለም ላይ አንደኛ ምንለው ሰው ከእንደዚህ አይነት ወርክሾፕ ነው የተነሳው የሆነ ሚራክል ነገር አይጠይቅም የሆነ ሚራክል አይጠይቅም ዲሲፕሊን የምትባል ነገር አለች እሷን እንግዲህ ጣጣጣ ማረክ ከቻልክ በዚሁ ስፒድ ከሄድክ ምናልባት ይሄ በወታደር ነው የኒሻን ሽልማት ሲባል ምናቀው እሱ ነገር ተጠምዞ አንተ እጅ ላይ ነው የሚሆነው አሁንም የዋየ እግዚአብሔር ብርታቱን ይስጥህ ጀግን አሁን ያለብህ ችግር ተስፋ እንዳያስቆርጥ ስለሚያልፍ ነው አሁን የጊዜ ያልፍና ብዙ ነገር ይኖርሃል ያቺ ቦታ ላይ ግን ደሞ እቺ ሳቲስፋክሽን የምትባል ነገር አለች አሁን ሰሞኑን ተወዳድረሃል አሸንፈሃል ምናምን እኛ መጣንም እየተቀረጸ ነው ይቺ ደሞ የምታመጣው የሆነች ነገር አለች አደራ እነሱ ሰፈር እንዳትገኝ በጣም ትልቅ ቦታ ተጠብቀሃለሁ እኔ ስፔሻሊ ፐርሰናሊ ትልቅ ቦታ ተጠብቀሃለሁ ማለት የምፈልገው ነው አመሰግናለሁ አሁን ደግሞ መምህር አዳነች ተቀላቅላናለች እንግዲህ መምጣት አለባችሁ አስቸኳይ ነው የኢትዮጵያ ህዝብ ይሄን ማየት አለበት የኢትዮጵያ ህዝብ ማየት አለበት መምጣት አለባችሁ ብላ እሷን እንጠራችኝ እኔ እነሱን ጠራን ይሄው ዛሬ እዚህ ተገኝተናልና መምህር የተምትተዋወቁት ያለው ሁኔታ ትንሽ አስረጅኝ እስቲ እሺ እኔ አንደኛ ደረጃ ትምህርት ቤት ነበር ማስተምረውና ጥቂት ትምህርት ሊዘጋ ጥቂት ጊዜያት ሲቀር ነበር እዛ ትምህርት ቤት ተመድቤ የመጣሁትና የማዕከል ተጠሪ ወይም የማምረቻ ክፍል ፔዳጎጂ ሴንተር ተጠሪ ሆኜ
እዛ ይመጣና መጋዝ ይኖራል መስማር ይኖራል መዶሻ ይኖራል እያለ ይመጣና ሲጠይቀኝ ይሄ ልጅ እዚህ ግቢ ምንድነው አናጺ ነው ምንድነው የሚል ስሜት ነበርኝና ማንንም ተማሪ ሊጠይቅ አይችልም ዩኒፎርም ለብሶ መጥተው ላስቸግርሽ መስማር ልውሰድ የሚል ጥያቄዎችን ያቀርባል እንዲህ አይነት ጥያቄ አንድ ቀን ተከትዬ ሄድኩኝ በቃ መዶሻም ቀስም ሲወስድ ተከትዬ ሲሄድ ያቺን በጣውላ የሰራትን አየሁኝና በጣም ተደነቅኩ አጋጣሚ ሚኒስትሪ ወሰደና ወደ ትምህርት ቤት መጣ ወደ ትምህርት ቤት ቢመጣም ግን እኔና እሱ ግንኙነት አልተቋረጠም ምን ልርዳ ምን ላርግለ ቲቸርዬ ይሄ ቢደረግልኝ ይላል እና በዘንድሮ ውድድር ራሱ እንደ ከተማ አቀፍ ውድድር ላይ ሁለት ተማሪዎችን ይዤ አሳተፍኩኝ እሱ ደግሞ ከዚህ ትምህርት ቤት ተወዳድሮ በወረዳ ደረጃ ተገናኘን በከተማ ደረጃ ላይ ደግሞ በነበረው ውድድር አንድ ላይ ነበር እኔ አንድ ተማሪ አልፋ ወደዛ ሄደን እሱንም ጋር እዛ ተደረገ እንግዲህ ሜዳሊያ ይዞ መጣ በጣም ደስ አለኝ በጣም ደስ የሚል ልጅ የሚበረታታ ልጅ ነው መምህራኖቹን አክባሪ ነው በዚሁ አጋጣሚ የፈጠራ ስራ እንዲደረግ ለሚያደርጉ አካላት ሳላመሰግን አልቀርም ምክንያቱም በጣም ብዙ እምቅ አቅም ያላቸው ተማሪዎችን ተመልክቻለሁ ዘቦታ ላይ ከ13ቱም ክፍለ ከተማ እጅግ አቅም ያላቸው ለከኢትዮጵያውያን ልጆች ይሄንን መስራት እንችላለን እንዴ እስክል ድረስ እስክገረም ድረስ ከታች ከትምህርት ቤት ጀምሮ በወረዳ በከተማ እስከ ክፍለ ከተማ ከዛም አልፎ በከተማ በሚደረገው ውድድር እንደነዚህ አይነቶች ልጆች ማውጣት እንችላለን ግን ከሽልማት ከሜዳሊያ ባለፈ ደግሞ እነዚህ ልጆች ወደ አንድ ማዕከል አምጥተናቸው የተሻለ ስራ እንዲሰሩ ብናደርግ ደግሞ የተሻለ ነው የሚያደርግላቸው ማበረታቻ እንዳለ ሆኖ የሚሸጣቸው ሽልማቶች ምስክር ወረቀቶችና ሀብቴ ስለምኮራበት ነው ሚስጥሩን መታየታል እጅግ ወደው ማከብሮ ተማሪዬ ነው መታችሁ ስላያችሁ ዳኒንም ሰለሞንንም ፍጼንም እጅግ አድርጌ ነው ማመሰግነው የተማሪ ሀብታሙን የፈጠራ ስራዎች ተመልክተናል እጅግ በጣም ተደንቀናል ተገርመናል ነገር ግን ይህ የፈጠራ ሂደት ስራ እዚሁ መቆም ያለበት አይደለም የበለጠ ማደግና መመንደግ ይተበቅበታል እንዲህ ያሉ ወጣቶችን ስናበረታታ ከአንድ 2 3 4 እየሆኑ ሲመጡ ሀገር የምትኮራበት ስራ መስራት ይቻላል አይደለም ለሀገር ውስጥ ብቻ ሳይሆን እነዚህ ማሽኖች አምርቶ ለጎረቤት ሀገራት ባህር አሻግሮም ኤክስፖርት ማድረግ ይቻላል ይሄንን ደግሞ እምነት የፈጠርነው እሱ የሰራቸውን የፈጠራ ስራዎች በማየት ነው እሱ መምህራኖቹ ቤተሰቦቹ በጋራ ሆነው እዚያ ድርሰውታል አሁን ደግሞ የኔና የናንተ ኃላፊነት ይሆናል ይሄን ወጣት ማበረታታት መምከር አቅጣጫ ማሳየት እንዲገዛለት የሚፈልጋቸው ነገሮች ካሉ እነዛን ነገሮች በመግዛትና በማገዝ ቀጥሎ ያለው ፕሮጀክቱ ደግሞ በኤሌክትሪክ የሚሰራ መኪና መስራት ነው እኔ እንደሚሰራ አምናለሁ ዳኒ አታም እስኪ አንዴ ሶሪ እንደሚሰራ አምናለሁ በተለያየ መንገድ አግዛችሁት የሚቀጥለው ደግሞ ቀረጻ ስንቀርጽ መኪናውን እየነዳን ነው ኤሌክትሪክ መኪና ፒፕ ያረግን ነው የምንገናኘው እግዚአብሔር ካንተ ጋር ይሁን በርታ ያገዙትን ሰዎች በሙሉ ከልብ እናመሰግናለን እግዚአብሔር ይስጥልን እግዚአብሔር ያክብርልን ቴንክ ዩ ሶ ማች በርታ ኢትዮጵያ ተቆራባለች ኢትዮጵያ ካንተ ብዙ ነገር ተጠብቃለች መላው ካንተ በታች ያሉ ህፃናት ወጣቶች በሙሉ ያ ባንተ ብርታትና ጥረት መሰረት ምክንያት ይነቃቃሉ ይበረታሉ ስለዚህ በምንም ተስፋ እንዳትቆርጥ ተቆርጣለህ በያላስም ተስፋ ከመጣራሱ በግራይንደር መቆርጠው ነው ተስፋ ልበቀና ኢትዮጵያውያን ይደውሉልሃል ያበረታቷል ዕውቀት ያካፍሏል ያላቸው ነገር በሙሉ ያረጋሉ አንተ እንድታርግ ይሄ እንደሚሆን አምናለሁ አብራችሁን ስለነበራችሁ ከልብ አመሰግናለሁ እግዚአብሔር ይስጥልን ቻው ደህና ሁኑ በመጀመሪያ ፈጣሪ አምላክ እግዚአብሔርን ከልብ ማመስገን እንፈልጋለሁ እሱ ባይረዳይ ኖሮ እዚህ ጋር ልደርስ አልችልም ነበር በመቀጠል ደግሞ ያው አባቴ ነው ከጎን እየሆነ በተለያዩ በብርም ሊሆን ይችላል ብዙ ነገር በይበልጥ ያገዘኝ አባቴ ነውና አባቴ እሺ በጣም ነው ሞድ በጣም አመሰግናለሁ እዚህ ደረጃ እንድደርስ ስለረዳኝ ከልብ ማመስገን እንፈልጋለሁ እንዲሁም በመቀጠል ደግሞ የተለያዩ ፈጠራ ስራዎችን ውድድር ላይ እንዲሁም የተለያዩ ፈጠራ ስራዎችን ማቴሪያል በማሟላት እንድሰራ ለረዱ ከትምህርት ቤት ጀምሮ እስከ ክፍለ ከተማ እስከ ከተማ ድረስ ያሉትን የቢሮ ሰራተኞች ሊሆን ይችላል እንዲሁም በፈጠራ ዙሪያ ያሉትን ሰዎች ከልብ ማመስገን እንፈልጋለሁ እንዲሁም በመቀጠል ደግሞ ለዚህ ፖድካስት ላይ እንድቀርብ እንዲሁም የተለያዩ ስራዎችን ለተለያዩ ሰዎች እንዲደርስ ስለረዳችኝ ስለመምህርት አዳነች አበበ ከልብ ማመስገን እንፈልጋለሁ